ብሎኝ መች መጣ እንዴት መጣ? እንኳን ደህና መጣን። እንኳን ወይኔ ሄርሜላ ተዋረድኩኝ። ወንድሜ መጣል እንዴ? አዎ፣ ግን ምን ነው ቆማችሁ? አይ እኔ እንኳን ልወጣ ነበር። እንዲሁ ስላየው ደስ ብሎኝ ነው። ሰው ዝም ብሎ ያለቅሳል? ወይኔ ጉዴ! ምንድን ነው ያደረኩት? ምን ነክቶኝ አላገባውም ያልኩት? ምንድን ነው እንደዚህ ገፋፋኝ? ጁሲ ነው ወይስ ሄኖክ ሰልችቶኝ? አይ ይሄንማ ሊሰለቸኝ አይችልም። ምናልባት ሁኔታው ደስ ስላለኝ ነው ያንቀዥቀዥኝ። በስመ አብ! መቼ መተህ ነው? ምንድን ነው? መቼ መጣክ? ከትናንት ወዲያ መሰለኝ። ትቀልዳለህ እንዴ? ኮቴም የለህም? ምን እያሰብሽ ነው ግን እንደዚህ በሀሳብ ልም ያልሽው? የምታሰብ ይጠፋል ብለህ ነው? እውነቴን ነው እኮ። ምን እያሰብሽ ነው? የሚያስበን የለም እንጂ የምናስበው አይጠፋም። ሄርሚ፣ ምንድን ነው? ምን ሆነሽ ነው የጠፋሽው? አንዳንዴ እኮ ይሰለቻል። ምኑ? ፈላጊ መሆኑና። ለምንድን ነው ግን አንቺ ብቻ ፈላጊ እንደሆንሽ የምታስቢው? ነገሩ ሁላ እንደዛ ስለሆነ ነው። ሄርሚ፣ ባለፈው በተፈጠረው ነገር ተቀይመሽኛል አይደል? በየትኛው ነገር? ባለፈው ማለቴ በቃ ልሄድ ነው። በዛ ላይ ስራ መግባት አለብኝ። ጓደኞቼ ደግሞ እየጠበቁኝ ነው። ለምን ይለኛል እንዴ? ከፈለክ ሰላም አልፋል። ሄኒ አልናፈኩም ማለት ስታየኝ አልናፈኩም? ሄርሚ፣ ምን እያልሽ ነው? እያየሁሽ እንዴት ነው የምትናፍቂኝ? እኔ ግን ትናፍቀኛለህ። እየቀለድሽ ነው? አይደለም ሄኒ፣ እኔ ግን በጣም ትናፍቀኛለህ። አንድ አልጋ ውስጥ ሆነ እንዴት ነው የምናፍቅሽ? አንተን ሳገኘ መገናኘታችን ሳይሆን መለያየታችን የሚያሳስበኝ። አልገባኝም። ገና ስንገናኝ መለያየታችን አስበውና መገናኘታችን ትርጉም ያጣብኛል። እንዴት እንደዛ ታስቢያለሽ? ታዲያ እንዴት ላስብ? ማለቴ እጃችን ላይ ያለው መገናኘታችን እያለ ለምን ስለመለያየት ታስቢያለሽ? ስለማፈቅረህ እኮ ነው። ከቅፍ መውጣት ስለማልፈልግ ነው እንደዛ ማስበው። ሄርሚ፣ እኔም እኮ እወድሻለሁ። ብትወደኝ ኖሮማ ቤትህን ታሳየኝ ነበር። ስትናፍቀኝ መጥቻዬ ነበር። አንተ ግን ከዛ ይልቅ በየአልጋ ቤቱ ሆኖ ማከራተት ነው ደስ የሚለኝ። አሁን ነገሩ ገባኝ። ለምን ቤትህን አላሳየኝም ለማለት ነው? ከቤት ምን አለኝ? እናንተን ብቻ ነው ፈልገው። አንተን አግብቼ ቤተሰብ መመስረት ነው ፈልገው። እሱም እኮ እኔ እፈልገዋለሁ። ከፈለግከው ታዲያ ለምን አታደርገው? ትንሽ ጊዜ ብቻ ስጪኝ እንጂ ተጋብተን አንቺን የመሰሉ ቆንጆ ቆንጆ ልጆች እንወልድ። ሁልጊዜ እናንተ መልስ ትንሽ ጊዜ ስጪኝ ብቻ ነው። እንዲህ ብዬ ግን የቆረጠልኝ ሰዓት ይቆጫል። ለነገሩ እኮ ሄርሜላም እውነት አላት።
አዎ እሷም እኮ እኔ ላይ ተስፋ ነበራት። ግን ደግሞ እሷ ብቻ ነበረች ፈላጊ። እኔ መቼ ነው ፈልጌያት የማውቀው? ለምንድን ነው የሚፈልጉኝን ሰዎች ርቄ የምገፋቸው? ለምንድን ነው የሚወዱኝን መውደድ ያቃተኝ? ግን እኮ ሄርሜላን ወዳታለሁ። እሺ ማርያንም ወዳታለሁ። ታዲያ ምንድን ነው እየሆነ ያለው? ወይኔ አምላኬ። እንዴት ነህ? ደህና ነህ ወይ? ምንድን ነው? ምኑ? አስተያየትህ ነው? የመዳኛሽ ቀን እንደደረሰ ነግሬሽ ነበራ። እናማ እንደዚህ ድንሽ ስላየሽ በጣም ደስተኛ ነኝ። ቆሞ የሄደውን ሁሉ ጤነኛ ነው ማለት ነው? ቆሞ ከሄደ ለምን ጤነኛ ነው? አንዳንድ ሰው እኮ ወደ ሐኪም ቤት ራሱ ሲሄድ ቆሞ ነው የሚሄደው። ይሆናል እኮ። አንቺ ላይ ግን እያየሁት ያለሁት እሱ ነው ይመስለኝ። ለነገሩ ትክክል ነህ። መዳኝ ይገባኝ ስለነበረ ድኛለሁ። ጠንካራ እንደሆንሽማ ድሮ ማግ ነበር እኮ። ግን በዚህ ፍጥነት ታገግሚያለሽ ብዬ በፍጹም አልጠበቅኩሽም። አንዳንዴ ያለ ቦታ ስትገኝ ከዛ ቦታ ለመራቅ መበርታት ግድ ይልሃል። ማርያ፣ በእርግጥ ሐኪምሽ ሊሆን ፈልጌ ነበር። ግን ነውር አይደለም አይደል? እሱማ ሁላችን በልጅነታችን የምንፈልጋቸው ብዙ ምኞቶች ነበሩን እኮ። እና ምኞቴ ሕፃን ነው እያልሽኝ ነው? እኔ እንደሱ አላልኩም። ያው ነው እባክሽ። በልጅነታችን መሆን ከምንፈልገው ምኞቶች መካከል አንዱን እንኳን መሆን ከባድ። ይሁንም አንዳንድ እድሎች ከህልማቸው በላይ ይጨበጣሉ። ተስፋ አለ እያልሽኝ ነው? አዶኒ፣ ባይሆን ቡና ብጋብዝ ደስ ይለኛል። ከቁርስ በፊት ቡና አይከብድም? እኔ እንኳን ቁርስ በልቻለሁ። ባይሆን አንተ ቁርስ ስትበላ ማየት ሞራል ይሆነኛል። እንሂድ። እንደዛ ከሆነ ደስ ይለኛል። እንሂዳ። በጣም አሪፍ ቁርስ ነበር። ብትበይ ደስ ይለኝ ነበር። ታውቃለህ፣ እኔ ደግሞ በልቼ ስለነበረ ነው። እሱማ አውቃለሁ። እኔም ለዛ ነው ዝም ያልኩሽ፣ አላስጨንቅሽም ብዬ። ገና በጠዋቱ ሞቅ ያለ ወሬ ይዛችኋል። ውይ አንቺ ደግሞ በቃ የትኛውም ወሬ ሞቅ ያለ ነው የሚመስልሻል? እና ሰው ከሳቀ ሞቅ ያለ ወሬ ይዟል ማለት ነው። ግን እኮ እኛ እየሳቅን ነበር። አንተ አልሳቅም ማለት ወሬ አያስቅም ማለት አይደለም። እሱ ደግሞ ምን ማለት ነው? አዶናይ አይደለም በወሬ በላቪንግ ጋስ እንኳን አይስቅም። አንድ ምስኪን አግኝተሽ ትቀልጅብሻለሽ አይደል? እውነቴን እኮ ነው። አዶኒ እንዲህ ከልቡ ሲስቅ አይቼው አላውቅም። አይደለም ቀልድ ቀልደሽ ኮርኩረሽ ሁላ የማይስቅ ሰው እኮ ነው። አንቺ ዝም ካልኩሽ ብዙ ታወራለሽ። ይልቁንስ እንዴት ነሽ? እኔ ደህና ነኝ። ባለፈው እንደዛ ደንግጠሽ ምን ሆነሽ ነው የሄድሽው? መቼ? ባለፈውና ከሄና ጋር ያየሽን ቀን እንደውም ቤትሽ ልጠይቅሽ መጥቼ ነበር። ወንድምሽን ሳይ ደንግጬ ተመለስኩ። አዎ የዛን ቀን እኮ መጣልኝ። ሄኖክ ማለት እሱ ነው እንዴ? አዎ። ማርያም ምን ሆነሻል? ምንም ከወንድ ጋር ተቃቀፈሽ ስላየሁሽ እንዳደነግጭ ብዬ ነው የተመለስኩት። ሁኔታሽ ግን እንደዛ አይመስልም ነበር። ማርያ ውሸት ትችልበታለች ማለት ነው? እየዋሸች እኮ ወይስ ሄርሜላን ሞራል ላለመጉዳት ነው እንደዚህ የሆነች ያለችው? ነገሩ እንደዛ ነው። በቃ ለማንኛውም አሁን ቢሮ እንግባ። እኔ የሆነ ቦታ ሄዳለሁ፣ እናንተ ገብታችሁ ጠብቁኝ። የት ልትሄጂ ነው ሄርሜላ? ሁሉንም ነገር ማስረዳት አለብኝ? እሺ በቃ ቅርታ፣ የተሳሳተ ጥያቄ ነው ብለሽ አስቢው ማለት አልነበረብኝ። ማርያ በቃ እንሂድ።
አቤት አቤት አቤት። አንተ ራስህ አቤት ሰው ቤት መታ ቤት ትላለህ እንዴ? ቆይ ማን ነው ቤቱ? አንተን ልጠይቅህ እንጂ የማን ቤት ብለህ ነው ያንኳኳው እንደዚህ? የማርያ ነው። እሺ ምን ነበር? አንተ እዚህ ምን ትሰራለህ? ሰውየው በጠዋት ምን አጨሰህ ነው የመጣኸው? ምንም አላጨስኩም። እኔ ምን አውቅልሃለሁ? ምላስህ እኮ አራምባና ቆቦ ነው እየረገጠ ያለው። አራምባና ቆቦ ደግሞ የት ነው እባክህ? ቆይ ሆን ብለህ ልታሰለቸኝ ነው እንዴ የመጣኸው? ማርያ የት ነው ያለችው? የለችም። እርግጠኛ ነኝ ያለች። አንተ ምን ልታደርግ ነው? አስገባኝ። ወደ ውስጥ መግባት ፈልጋለሁ። እቺ ውሻ ተጫወተችብኝ ማለት ነው። ምንድን ነው እያልክ ያለው? እስኪ አንዴ ድገመው። እቺ ውሻ ሰራላታለሁ። ትሰማኛለህ? ይሄንን ቃል ማርያ ላይ አይደለም ሌላ ሴት ላይ ብትጠቀመው እገልሃለሁ። ገባህ? ትሰማኛለህ? የኔዋ ማርያ በእንዳንተ አይነት አፍ የምትጠራ ሴት አይደለች። ደግመህ እዚህ ቤት ድርሽ እላለሁ ብትል ውርድ ከራስህ ውጣ ከዚህ። ቀናችሁን ጠብቁ። አንተንም ማርያንም ሰራላችሁ። እንዴ ሄርሚ፣ እዚህ ሰፈር ምን ትሰራለህ? አጋጣሚ እዚህ ሰው ጋር መጥቼ ነው። እዚህ ሰፈር ምን አለክ? ምንም የለኝም፣ እንዲሁ ነው። ሁኔታ ግን እንደዛ አይመስልም። እንዴ እና እንዴት ነው የሚመስለው? ሲያዩክ እኮ የተናደድክ ነው የሚመስለው። እርግጠኛ ነኝ የሆነ ነገር ሆነሃል። ምን በዚህ ጊዜ አናዳጅ ይጠፋል ብለሽ ነው? ምን ሆነሃል? ምንም አልኩ እኮ። ይልቅ አንቺ እዚህ ሰፈር ለምን መጥተሽ ነው? እኔማ ጓደኛዬ ጋር መጥቼ ነው። ጓደኛዬ? አዎ እዚህ ሰፈር እኮ ጓደኛ አለችኝ። ምን አይነት ጓደኛ? ማለቴ ማን ነው የምትባለው? ማርያ ትባላለች። እንዴት እንደምወዳት ብታውቅ። ማርያ? አዎ ማርያ። ምን ነው ተደናገጥክ? ማርያ ጓደኛሽ ናት እንዴ? አዎ ናት። ታውቃታለህ? እኔ ታውቃታለሁ ሄርሚ፣ ዝም ብዬ እኮ ነው። አይ እንደዛ ግን አይመስልም። እኔ አላውቃትም፣ ስሟ ትንሽ ለየት ስላለብኝ ብቻ ነው። ሄኒ እርግጠኛ ነኝ ታውቃታለህ። እኔ አላውቃትም አልኩሽ እኮ። በይ ሰላም ወይ። ለምን እንዴ? ከፈለግሽ ሰላም አትወይ። ለምን ትለኛለሽ? ምንድነው? ምን ሆነሻል? ምን ሆንክ? ለረጅም ሰዓት እኮ ዝም ብለሻል። አንዳንዴ እንደዛ የሚያደርገኝ ነገር አታውቅም እንዴ? አይደል ማርያ፣ ለረጅም ሰዓት ዝም አልሽ ማለት የሆነ ነገር እየበላሽ መሆን አለበት። ሊሆን ይችላል። ባይሆን እየበላሽ ያለሽውን ነገር ማወቅ ይችላለሁ? ለምንድን ነው ሄኖክ ቤት የወሰድከኝ? መቼ? ባለፈው ከርሜላ ጋር እያለሁ ነው። እሱን ነገር እኮ ባለፈው ተነጋገርንበት አይደል እንዴ? አዶኒ ግን እኮ እንደዛ ማድረግ አልነበረብህም። ማርያ፣ መድኃኒትሽን አትፈልጊም ነበር ማለት ነው? እኔ እንጃ። እኔ እንጃ ማለት ምን ማለት ነው? እኔ እንጃ የሚለውን ቃል ምን ያህል እንደምጠላው ታውቃለህ አይደል? አውቀዋለሁ። ግን እየጠላሁትም ቢሆን አሁን ለጠየቀኝ ጥያቄ መልሱ እኔ እንጃ ነው። ሄኖክን ይሄን ሄል ነው የምትወጂው ማለት ነው? ፍቅር ብቻ አይደለም እና ተስፋም ጭምር ነው ልትይኝ? አዎ ሄኖክ ላይ ብዙ ነገር ኢንቨስት አድርጌበታለሁ። እሱን እኮ አውቀዋለሁ። አታውቅም ማደን ነው አታውቅም ማደን። ለሄኖክ ስጦ ምንም ነገር ሰስቼ አላውቅም ነበር። ያን ሁሉ ሳደርግ ደግሞ ነገን ከሱ ጋር የገነባሁት ስለመሰለኝ ነበር። ግን ደግሞ እሱ አልሆነማ። አልሆነም የሚባል ቃል አሁን ላይ የሚበቃኝ ይመስላል። ማርያ ቆይ
ወደ ኋላ ልትመለሽ ነው እንዴ? ወደፊት ለመጓዝ ያስፈልጉኛል ብዬ የማስባቸው ነገሮች እንዳለ ሄኖክ ጋር ናቸው። ታዲያ እንዴት ብዬ ወደፊት ልጓዝ? እኛ ይመስለናል እንጂ በሰው ጫማ ሄደን አናውቅም። የተፈጠርነው ደግሞ በራሳችን ጫማ ልክ ለመራመድ ነው። ቻው አደን። እና መሄድሽ ነው? አደን ወደ ኋላ ቢሆንም መሄድ ከመቆም ይሻላል። ጁሲ እንዴት ነህ? ልኝ አሎ ማርያ እኮ የለችም። መጀመሪያ ተቀምጬ አይቀድምም እንዴ? አሁን ማለት እችላለሁ አይደል? ምኑን? ማርያ እኮ የለችም የሚለውን ነው። ትችላለህ። እሺ ማርያ እኮ የለችም። ለምን መጣሽ? ማርያን ሳይሆን አንተን ፈልጌ ነው የመጣሁት። እኔ? አዎ ጆሲ። ለምን? እንደዚህ አይነት ጥያቄ ይጠይቃል እንዴ? እንዴታ በደንብ ይጠየቃል እንጂ። ለምን እንደፈለግሽኝ ሳውቅ ነው ራሴን ማዘጋጀው። ጦር ሜዳን ዝመት አላልኩክ? የምን መዘጋጀት ነው የምትለው? ሄርሚ ለምን እንደፈለግሽኝ ትነግሪኝ? እነዚህ ወርቅ የመሰሉ አይኖች ውስጥ ምን እንደሚታየኝ ታውቃለህ? ምን ታየሽ? አሁንም እንደምትወደኝ አይኖቼ ይናገራሉ። የወደድኩሽ በልቤ እንጂ በአይኔ አይደለም። እና ቢሆንስ የልብን እውነት እኮ አይንም ይናገራል። ሄርሚላ ምን እያልሽኝ ነው? አንተ ከምትፈልገኝ በላይ እኔ እፈልግሃለሁ። ምን? ጆሲ እስኪ የጅል ጥያቄ አትጠይቅ። የጅል ጥያቄ አይመስለኝም የጠየኩት። ባለፈው ማርያን ስለኔ ስጠይቃት እንደሰማው ረስተኸው ነው? ስለዚህ እንዳረሳውሽ ማየት ችለሽ ሳይሆን ለማርያ ሳወራ ሰምተሽ ነው ማለት ነው። ምንም ዋናው ፍቅሩ ነው። ሁሉም ነገር በጊዜው ሲሆን ያምራል። እኔ ደግሞ በጊዜ ያላገኘሁት ነገር አያስደስተኝም። ፍቅር ለተፈጥሮ ህግ አይገዛም። እኛ ነን ለፍቅር የምንገዛው። ያኔ ስትገፊኝ ሁሉ ነገር ቀርቷል። እኔ ባጣ ቆየሽ መሆንሽ አይነት ሰው አይደለሁም። ታውቅ ነበር አይደል? ምኑ? ማርያ እና ሄርሜላ ጓደኛሞች መሆናቸውን? አዎ አውቅ ነበር። እና ለምን አልነገርከኝም? ምን ነው ብነግርህ ለውጥ ነበረው እንዴ? አላውቅም፣ ግን ልትነግረኝ ይገባ ነበር። እና አሁን እያወቀስከኝ ነው? በደንብ አድርጌ ነው እንጂ ሞክሰህ። አንተ እኮ ጓደኛዬ ነህ፣ ልትጠብቀኝ ይገባ ነበር። ሄኒ ልጠብቅ እየሞከርኩ መሆኑን አላስተዋልክም ማለት ነው? ነበር፣ ግን በቂ አልነበረም። አንተ እኮ ወጣት ነህ፣ ለራስህ መበጀህን ጠንቅቀህ ታውቃለህ። ስለዚህ እኔ አንተን መጠበቅ አልነበረብኝም። ያም ሆኖ ግን እኔ አንተን ለመጠበቅ ረጅም ጉዞ ሄጃለሁ። አዶኒ ለምን አሳልፈህ ሰጠኸኝ? አካትጩብኝ። እኔ ለማንም አሳልፌ አልሰጠሁህም። ሰጥተኸኛል እንጂ ከዚህ በላይ ምን አሳልፎ መስጠት አለ? እሺ ለማን ነው አሳልፌ የሰጠሁህ? ቢያንስ ከስሜቴ ራሱ ልጠብቀኝ ይገባ ነበር። ስሜት እኮ ከውስጥ ነው ያለው። ከውስጥ ያለውን ነገር ደግሞ እንዴት ነው እኔ ካሱ ልጠብቅ የምችለው? ተው፣ ምንም ነገር ካሰብክ እንደማያውቅ ታውቃለህ። እኛ ወጣቶች ነን፣ የየራሳችን ፍላጎት አለ እና ሰማኛለህ። ስሜት እንዲመራ የፈቀድክለት ራስህ ነህ። ለዚህም ደግሞ ተጠያቂ ራስህ ነህ። ለምንድን ነው ለጓደኝነታችን ገደብ የምትሰጠው? ለምንድን ነው? እንደውም በተቃራኒ ነው ይሄን ነገር ያደረኩ። ጓደኝነት ጥግ እንዳሌለው ለማሳየት ነው የኔን አሳልፌ የሰጠሁህ። እጅ ላይ የነበረን ነገር ነው። ሁላችንም ቆንጆ ሴት ነው የምንፈልገው። ውስጣችን የተደበቀ የሆነ እሳት አለ።
ዛሬ ይሄን ነገር ካልነገርከኝ አልቅም። አንዳንድ እውነታዎች ይጀመራሉ እንጂ አያልቁም። ለምን በአማርኛ አታወራም? የሰማኝ በአማርኛ ስላወራሁ መሰለኝ። ከልብህ ነው ግን ባጣቆኝ መሆን አልፈልግም ያልከኝ? መታገልን እኔ ማረድ ጆሲ ጠልቼ እኮ አይደለም። አለመጥላት መፈለጉ ነው አያውቅም። ምን ማለት ነው ጆሲ? ምናልባት ያኔ ላተጠኝ ትቼ ይሆናል፣ ግን ደግሞ ከኔ ጋር መኖር አትፈልጊም ነበር። እሱ ደግሞ ምክንያቱ ምን እንደሆነ ጠንቅቀህ ታውቃለህ። የትኛው ምክንያት? ልጆችሽ አንቺ ባደግሽበት መንገድ እንዳያድጉ አለመፈለግሽ ነው። አዎ እሱ ነው። ይሄ አሳማኝ አይደለም። እንዴት? የሰው ልጅ የሚኖረው በገንዘብ ሳይሆን በተስፋ ነው። እሺ ጆሲ፣ እኔ ገንዘብ የምወድ ሴት አይደለሁም። ግን ደግሞ ፍቅርን የምታስቀድም ሴት አይደለሽ። እነሱ አይደለም ጆሲ። ሄርሚ? አቤት ማርያ። እዚህ ምን ሰራለሽ? እንትን ማለቴ ምንም። ማር ቤትሽ የመጣ እንግዳ እንዲህ ነው እንደምታስተናግጂው? ሄርሚ እኮ እንግዳ አይደለችም። ግን ደግሞ ባለቤትም አይደለችም እኮ። እኔ ልሂድ መሰለኝ። በሉቻው ደህና ዋሉ። የት ልጅ ነው? መጣሁ አንዴ። ምን ልታረጊ? እታች ብዙ አልቆየም። እሺ ደርሼ መጣሁ። አንዴ ልነግርሽ ፈልጌ ነው። ስለምን? ይቻላል። በመጀመሪያ በጣም ይቅርታ። ለምኑ? አንደኛ መምጣት ባልነበረብኝ ሰዓት ስለመጣሁ፣ ሁለተኛ ደግሞ እዚህ ስላስቆምኩሽ። መምጣት ባልነበረብኝ ሰዓት ስትይ ቤትሽ እኮ ነው። በፈለግሽ ሰዓት መምጣት መብት አለሽ። እሱስ ትክክል ነሽ፣ ግን አንቺና ጆሲ የነበራችሁበት ሁኔታ ልክ የነበረ አልመሰለኝም። ምን እያልሽ ነው ማርያ? ከጆሲ ጋር ምን ነበር ስትሰሪ የነበረው? ምን እያልሽ ነው ሄርሚ? መቼስ ክፉ ሰው እንዳልሆንኩኝ ታውቂያለሽ። ክፉ የሚለውን ቃል ደግሞ እዚህ ጋር ምን አመጣው? ማለቴ አሁን የነገርኩሽ ነገሮች ከክፋት እንዳትወስጂብኝ ለማለት ነው። ምንድነው እሱ? ሄርሚ አንቺ እኮ ፍቅረኛ አለሽ። እና ቢኖረኝስ? ሄርሚ ጆሲን እየቀረብሽበት ያለው መንገድ ልክ አልመሰለኝም። ማርያ በጣም ተሳስተሻል። እኔ ደግሞ እርግጠኛ ሆኜ ነኝ እየነገርኩሽ ያለሁት። ግን እኮ ይኸውልሽ ሄርሚ፣ መጀመሪያውንም ባንቺ ላይ ክፉ ለመሆን ሳይሆን የወንድሜን ልብ ስለማውቀው ነው። የጆሲ ልብ ምን አይነት ነው? ይኸውልሽ ሄርሜላ፣ ጆሲ ባንቺ ጉዳይ ጠንካራ አይደለም እንደምታስቢው። የሆነ ነገር ካልሽው ዓለምን ሁሉ አደረሰው ይችላል። ያ ማለት ደግሞ ወንድሜ ሌላ ሰው ላላት ሴት ልቡን ሊሰጥ አልፈልግም። ስለዚህ አንቺ የምታውቂው ደግሞ የድሮን ጆሲን ነው። ሄርሚ ይሄንን አውቃለሁ። ጠንካራ ለመምሰል ይሞክራል እንጂ ጠንካራ አይደለም። በዚህ ልቡ ጨረታ ያለበት ፍቅር ውስጥ ገብቶ እንዲጎዳብኝ አልፈልግም። ቻው ማርያ። ሄርሜላ ያልኩሽ ነገር ገብትሻል አይደል? ደግሞ ለሁሉም ነገር ይቅርታ። ማርያ ድንሻል ብዬ ሳልጨርስ እንዴት ነው መምሽ የምታሳይ? አንቺ እኮ ለኔ ምሳሌ ነሽ። አንቺ ጠንካራ ሆንሽ ሆኔል ማንም ጠንካራ ሆኖ የሚያውቅ አይመስለኝም። ግን አሁን ሳይሽ በጣም ደክሞሻል፣ በጣም ታመሻል። ራስን መሆን እየቻልሽ አይደለም።